ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 5 ይሆናል። ዩኒት 5 ዋናው ርዕሳችን ቬክተር ነው። በዚህ በቬክተርስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱ እየተሰጠ ያለው። በዚህ መሰረት ዛሬ በሌሰን 6 ላይ ኖርም ኦፍ ቬክተርስ ወይም ማግኒቲዩድ ኦፍ ቬክተርስ ማለት ነው። ይሄ ኖርም ኦፍ ቬክተርስ ማለት ምን ማለት ነው? ማግኒቲዩድ ኦፍ ቬክተርስ ማለት ነው። ስለዚህ ስለ ማግኒቲዩድ ኦፍ ቬክተርስ ወይም ኖርም ኦፍ ቬክተርስ ያለውን ኮንሴፕቱን ከዚህ ከቴክስት ቡካችሁ በቀጥታ የተወሰደ ነው። ይሄን ቴክስት ቡካችሁን በደንብ አድርገን ትረዳላችሁ ማለት ነው። ኢፍ ኤቢ ወይም ቬክተር ኤቢ ማለት ነው። ይሄ ማለት ኤቢ ካለ ቬክተር ኤቢ ኢዝ ኤ ቬክተር ዊዝ ኢኒሻል ፖይንት x1 y1 ማለት ነው። ይቺ ፖይንት አሁን እዚህ ላይ ኤ ላይ እዚህ ፖይንት ላይ ያለችው እቺ ኢኒሻል ፖይንታችን ማለት ነው። ዘ ኢኒሻል ፖይንት ኢዝ ፖይንት ኤ ዊዝ ኮኦርዲኔት x1 and y1 ዘ ተርሚናል ፖይንት ኢዝ ቢ ማለት ነው ዊዝ ኮኦርዲኔት x2 y2 ማለት ነው። ይሄ ማለት ቬክተር ኤቢ ማለት ነው። ባለፈውም እንደነገርኳችሁ ይሄ አሮ ይቀጥላል ማለት አይደለም። ዘ አሮ ኢት ሾው ዘ ዳይሬክሽን ኦፍ ዘ ቬክተር ቬክተሩን ዳይሬክሽን የሚያሳየን እንጂ አሁን ይሄ ኤቢ ቱ ኢንድ ፖይንት ነው ያለው። የመጀመሪያው ኢንድ ፖይንት ኢኒሻል ፖይንት የምንለው ነው። ሁለተኛው ኢንድ ፖይንት ደግሞ ተርሚናል ፖይንት ነው። ስለዚህ እቺ አሮ ያለችበት ተርሚናል ፖይንቱን ነው የሚያሳየን ማለት ነው። ስለዚህ ምን ይለናል? if vector AB is a vector with initial point with coordinate x1 and y1 and the terminal point with coordinate x2 y2 as shown in the figure 520 ይላል። 520 ማለት ይሄ ነው። then its position vector u is determined as አሁን ምንድነው ይሄ አሁን ቬክተር ኤቢ ነው። ይሄን ቬክተር ኤቢ ወደ ምንድን መቀየር ነው የሚያስፈልገን? ወደ ፖዚሽን ቬክተር ነው። ፖዚሽን ቬክተር ማለት ምን ጊዜም the initial point is at the origin ማለት ነው። ፖዚሽን ቬክተር ማለት at the initial point is at the origin ማለት ነው። ተርሚናል ፖይንቱን ደግሞ የምናገኘው ከየት ነው? እዚህ ላይ ካለው ነው። ከx2 ላይ x1 ቀንሰን የምናገኘው x ኮምፖኔንት ይሆናል። ከy2 ላይ y1 ቀንሰን የምናገኘው ደግሞ y ኮምፖኔንት ይሆናል ማለት ነው። ስለዚህ ይሄኛው ቬክተር u ይሆናል። ቬክተር u and ቬክተር ab ኢኳል ቬክተር ናቸው። ምንድናቸው? ኢኳል ቬክተር የምንለው they have the same magnitude and the same direction ማግኒቲዩዳቸው እኩል የሆነ the magnitudes are equal ይሄ ማግኒቲዩድ እና ይሄ ማግኒቲዩድ እኩል መሆን አለበት። ሌላው ደግሞ the same direction ይሄ ዳይሬክሽን እና ይሄ ዳይሬክሽን ሁለቱ ደግሞ ምንድናቸው? ፓራራል ናቸው። ይሄ ቬክተር AB እና ቬክተር U ምንድናቸው? ፓራራል ናቸው ማለት ነው። እዚህ ላይ ቬክተር U ፖዚሽን ቬክተር ነው የምንለው። ፖዚሽን ቬክተር የምንልበት ምክንያት ለምንድነው? as initial point is at the origin ማለት ነው። ስለዚህ የዚህን ኢኩቫለንት ቬክተራችንን ድሮ ስናደርግ ኢኒሻል ፖይንቱን at the origin ለማድረግ ከx2 ላይ x1 ቀንሰን የምናገኘው ምን ይሆናል? የተርሚናል ፖይንቱ x ኮምፖኔንት ይሆናል ማለት ነው። ከy2 ላይ y1 ቀንሰን የምናገኘው የተርሚናል ፖይንቱ y ኮምፖኔንት ይሆናል ማለት ነው። ስለዚህ እዚህ ላይ x2 x1 እና y2 y1 እነዚህ ምንድናቸው? ዘ ቬክተር u ይሆናል ማለት ነው። ይሄንን in the position unit vector ስንጽፈው ደግሞ x2 x1 i plus y2 y j ይሆናል ማለት ነው። x2 x1 እና y2 y1 coordinate of the ቬክተር u with respect to the base ij ነው የሚለው። ምክንያቱም ባለፈው ምን ብለናል? ij የምንለው ij የዩኒት ቬክተር ናቸው። ዩኒት ቬክተር ማለት the magnitude or the norm is 1 የሆነ ማለት ነው። በኮኦርዲኔት አይን ስንጽፈው በኮኦርዲኔት አይ ማለት ምንድነው ብለናል? አይ ማለት በቀጥታ አይ = በኮኦርዲኔት ስንጽፈው 1 እና 0 ይሆናል። ጄ ማለት ደግሞ ምንድነው ማለት ነው? በኮኦርዲኔት ስንጽፈው 0 እና 1 ይሆናል። የነዚህ ማግኒቲዩዳቸው ማግኒቲዩድ ኦፍ አይ ማለት 1 ነው። ይሄ ማለት ዘ ማግኒቲዩድ ኦፍ አይ ማለት ስንት ነው የሚሰጠን? 1 ነው። ዘ ማግኒቲዩድ ኦፍ ጄ ማለትም ስንት ነው የሚሰጠን? 1 ይሆናል ማለት ነው።
ኦኬ አሁን ይሄ ላይን ቨርቲካል ላይናችን ዋይ አክሲስ ነው ይሄኛው ሆሪዞንታል አክሲሳችን ደግሞ ኤክስ አክሲስ ነው ስለዚህ አሁን ዩኒት ቬክተር ማለት እንትኑ ኢኒሻሉ አት ዘ ኦሪጂን ነው ማለት ነው ኢኒሻሉ አት ዘ ኦሪጂን እቺ ፖይንት ማለት አት ዘ ኦሪጂን ነው ስለዚህ ከዚህ እስከዚህ 1 ዩኒት ነው ያለው አይ ማለት ይሄ ነው 1 ዩኒት ስለዚህ ይሄ ዩኒት ቬክተር ይሆናል ማለት ነው ጄ ቬክተር የምንለው ደግሞ ጄ ቬክተር የምንለው ይሄ ነው ዩኒት አሁን ይሄ ማለት ኢኒሻል ፖይንቱ 01 ማለት ነው ይሄን በኦርደር ፔር ለምሳሌ እቺን ፖይንት በኦርደር ፔር እንጻፍ ብንል ሌት ኢት ቢ ይሄን ፖይንት ኤ ብንለው ይሄን ፖይንት ኤ ብንለው ይሄኛውን ፖይንት ቢ ብንለው ኤ ማለት በኦርደር ፔር ኤ ማለት በኦርደር ፔር ስንጽፈው የኤክስ ዋጋ 1 ሲሆን የዋይ ዋጋ 0 ማለት ነው ቢ ማለት ደግሞ በኦርደር ፔር ብንጽፈው የኤክስ ዋጋ 0 ምክንያቱም ዋይ አክሲስ ላይ የኤክስ ዋጋ 0 ነው የዋይ ዋጋ 1 ማለት ነው ስለዚህ አሁን ከኦሪጂኑ ኦኤ ማለት ከኦ እስከ ኤ ድረስ ያለው ቬክተር ኦኤ ማለት ቬክተር ኦኤ ማለት አሁን ቬክተር ኦ ማለት አዘ ኦሪጂን ይሄ ማለት ነው ኦ ማለት አዘ ኦሪጂን ነው ቬክተር ኦኤ ማለት ማንን ነው ሪፕሬዘንት የሚያደርግልን አይን ይሆናል ማለት ነው እንደገና ቬክተር ኦቢ ማለት ደግሞ ቬክተር ኦቢ ማለት ኢኒሻሉ ኦ ነው አዘ ኦሪጂን ማለት ነው ተርሚናሉ ፖይንት ቢ ነው ይሄ ማለት ደግሞ ጄ ይሆናል ማለት ነው ኦ ማለት የት ላይ ነው ያለው ኦ ማለት አት ዘ ኦሪጂን እዚህ ላይ ማለት ነው ከኦ እስከ ኤ ድረስ ያለው ዲስታንሱ 1 ዩኒት ነው ከኦ እስከ ቢ ድረስ ያለው ዲስታንሱ ስንት ነው ማለት ነው 1 ዩኒት ነው ስለዚህ ይሄ አይ ጄ ቬክተር የምንላቸው ይሄ ይሆናል አንደኛ ማግኒቲዩዳቸው 1 ማለት ነው ይሄኛው አይ ዩኒት ቬክተር እና ጄ ዩኒት ቬክተር ብለን የምንወስደው ይሄ ይሆናል ማለት ነው አሁን እዚህ ላይ the norm or the magnitude of the vector u ምን ጊዜም ቢሆን u ማለት አሁን ፖዚሽን ቬክተር ነው ብያችኋለሁ ፖዚሽን ቬክተር ማለት ደግሞ the initial point is at the origin ማለት ነው ስለዚህ the norm or the magnitude of the vector u ማለት x component times i plus y component times j ማለት ነው ያ ማለት x2 minus x1 i plus y2 minus y1 j እዚህ ላይ r ላይ ያገኘናቸውን ፖይንቶች in terms of i j እንጽፋቸዋለን ማለት ነው ስለዚህ the norm or the magnitude of the vector u ማለት square root of the square of x2 minus x1 plus the square of y2 minus y1 ይሆናል ማለት ነው ወይም the magnitude of u is equal to square root of x2 minus x1 the whole square plus y2 minus y1 the whole square ማለት ነው ይሄ ማለት the magnitude or the norm of u ይሆናል ማለት ነው አሁን ሁሉ ጊዜ እንግዲህ what is the norm or what is the magnitude of the vector u ብለን ከተጠየቅ simply the magnitude or the norm of u is equal to square root of the square of the x component plus the square of the y component ብለን መልሳችንን እናስቀምጣለን ማለት ነው ኦኬ ኤግዛምፕል find the norm or the magnitude of the vector find the norm ማለት find the magnitude ሊለን ይችላል ስለዚህ find the norm of the vector v is equal to 4 and 3 ነው x component 4 ነው y component 3 ነው ይሄ ማለት በቀጥታ ፖዚሽን ቬክተር ነው ማለት ነው ይሄ b u is equal to 8 i plus 6j ይለናል ስለዚህ ይሄንን as a position vector መጻፍ ግድ ይለናል ሶሉሽን በላ ቀላል ነው ሶሉሽን ስለዚህ የኤ ላይ ምንድነው the magnitude or the norm of the vector is equal to square root of x2 እና እዚህ ላይ ኢኒሻሉ at the origin ስለሆነ 4 minus 0 እና 3 minus 0 4 minus 0 ያው 4 ነው 3 minus 0 3 ስለሆነ በቀጥታ ምንድነው የምናደርገው 4 square plus 3 square እንላለን ይሄ ማለት square root of 4 square ማለት 16 plus 3 square ማለት 9 ነው 16 እና 9 ስንት ይመጣል 25 ይመጣል ይሄ ማለት square root of 25 ነው there is a number whose square is 25 what is the number is 5 ይሆናል ማለት ነው ስለዚህ the magnitude of the norm of the vector is 5 ይሆናል ማለት ነው የቢ ጥያቄ ምንድነው u is equal to vector u is equal to 8i plus 6j ማለት ነው ይሄን በኮኦርዲኔት ስንጽፈው 86 ማለት ነው ይሄ በኮኦርዲኔት ሲጻፍ ይሄኛው በስታንዳርድ ዩኒት ቬክተር ስንጽፈው ነው ይሄኛው ደግሞ በኮኦርዲኔት ሲጻፍ ነው ስለዚህ the magnitude of u ማለት square root of the square of the x component 8 square ማለት ነው plus the square of the y component ማለት 6 square ነው ይሄ ማለት square root of 8 ጊዜ 8 64
ፕላስ 6 ጊዜ 6 36 ዜር ሰም ኢዝ 100 ይመጣል። ስኩዌር ሩት ኦፍ 100 ነው። ስኩዌር ሩት ኦፍ 100 ማለት ደግሞ 10 ይሆናል ማለት ነው። ስለዚህ ዘ ማግኒቲዩድ ኦፍ ዘ ቬክተር ዩ ኢት ጊቭ 10 ይሆናል ማለት ነው። ኦኬ ዴፊኒሽን 5 ከቴክስት ቡክ ቀጥታ የተወሰደ ነው። ዴፊኒሽን 5 ላይ ቬሪ ኢምፖርታንት ዴፊኒሽን ነው። ስለዚህ ይህን ዴፊኒሽን በደንብ አድርገን ለማወቅ ይገባናል ማለት ነው። ኢት ኢዝ ቬሪ ኢምፖርታንት። ዴፊኒሽን 5 ኤኒ ቬክተር ዛት ሃዝ ማግኒቲዩድ ዊዝ ኢኳል ቱ 1 ማግኒቲዩዱ 1 የሆነ ቬክተር ሁሉ ምን እንለዋለን? ዩኒት ቬክተር ብለን ነው የምንወስደው ማለት ነው። ስለዚህ ኤኒ ቬክተር ዛት ሃዝ ማግኒቲዩድ ኢዝ ኢኳል ቱ 1 ከሆነ ዊ ኮል ዩኒት ቬክተር ይሆናል ማለት ነው። ዲኖትድ ባይ ቪ ካፕ ይሄ ማለት ዩኒት ቬክተር ማለት ነው። ዲኖትድ ባይ ቪ ካፕ ሪድ ስናደርግ ቪ ካፕ ብለን ነው የምንወስደው ማለት ነው። ስለዚህ ዩኒት ቬክተር አር ጀነራሊ ዩዝድ ኖትድ ዘ ዳይሬክሽን ኦፍ ቬክተር ምን ይኖረዋል? ዩኒት ቬክተር ምንጊዜም ዳይሬክሽን ይኖረዋል ማለት ነው። ቬክተር የሆነ ሁሉ ቬክተር ኢዝ ስኬላር ኳንቲ ዊች ሃዝ ማግኒቲዩድ ኤንድ ዳይሬክሽን ብለናል። ስለዚህ ኢፍ እንግዲህ ዋናው ኢፍ ዩ ኢዝ ኤኒ ነን ዚሮ ቬክተር ምን መሆን የለበትም? ነን ዚሮ ቬክተር መሆን ነው ያለበት እንጂ ዚሮ ቬክተር መሆን የለበትም። ኢፍ ዩ ኢዝ ኤኒ ነን ዚሮ ቬክተር ዜን ዘ ዩኒት ቬክተር ኢዝ ዘ ዳይሬክሽን ኦፍ ዩ ኢዝ ጊቨን ባይ ዩ ካፕ ኢዝ ኢኳል ቱ ዩ ታይምስ 1 ኦቨር ዘ ማግኒቱድ ኦፍ ዩ ማለት ምን ማለት ነው? ማንኛውንም ቬክተር ኤኒ ቬክተር ማለት ነው ኤክሴፕት ነን ዚሮ ዘ ጊቨን ቬክተር ኢዝ ነን ዚሮ ቬክተር መሆን አለበት ማለት ነው። ያንን ቀጥታ ወደ ዩኒት ቬክተር ለመቀየር ምንድነው ማድረግ ያለብን? ዘ ዩኒት ቬክተር ኢዝ ኢኳል ቱ ዘ ጊቨን ቬክተር ታይምስ the reciprocal of the norm or the magnitude of vector ይሄ ማለት the magnitude of vector 0 አሁን 0 ቬክተሩ 0 ከሆነ ማግኒቲዩዱም 0 ነው። ስለዚህ የ0 ደግሞ ሪሲፕሮካሉ አንዲፋይንድ ስለሚሆን ነው። ስለዚህ ምንድነው the given vector is a non-zero vector then the unit vector is equal to the product of the given vector and the reciprocal of the magnitude of the given vector ማለት ነው። በቃ እቺን ነው በደንብ መያዝ ያለባችሁ። ስለዚህ እዚህ ላይ በደንብ ለትይዙ የሚገባው ምንድነው u ምንድነው? ይሄ u is given vector ነው። ይሄኛው ምንድነው? given vector ይሆናል ማለት ነው። given vector ነው። ስለዚህ the unit vector ወይም u cap ይሄ ማለት ምን ማለት ነው? ዩኒት ቬክተር ማለት ነው። አሁን the unit vector is equal to the given vector times the reciprocal of the magnitude of the given vector ይሆናል። ይሄ ቬሪ ኢምፖርታንት ነው። በቃ እቺን ፎርሙላ በደንብ ልትይዙ ይገባል ማለት ነው። ዩ ማለት ምንድነው? ጊቭን ቬክተር ነው። ይሄን ጊቭን ቬክተር ወደ ምን ቀይሩ ነው የምትባሉት? ራይት ዚስ ቬክተር አዘ ዩኒት ቬክተር ጻፍ ነው። አዘ ዩኒት ቬክተር ስትጽፉ ደግሞ ዩ ካፕ ኢዝ ኢኳል ቱ ይሄ ማለት ዩኒት ቬክተር ማለት ነው። ይሄ ማለት ዩኒት ቬክተር ነው። ይሄንን ፎርሙላ በደንብ ልትይዙት ይገባል ማለት ነው። በዚህ መሰረት ነው አሁን በቀጥታ ለምን ወደ ዩኒት ቬክተር ቀይሩ ስንባል በዚህ መሰረት ወይም ወደ ዩኒት ቬክተር ቀይሩ ስትባሉ የምትጠቀሙት ፎርሙላ ይሄን ይሆናል ማለት ነው። ሁለተኛው ፎር ቬክተር ኢንቱ ዳይሜንሽን ኢን ጀነራል ዩ ኢዝ ኢኳል ቱ ይሄ ኢን ተርምስ ኦፍ ስታንዳርድ ፖዚሽን ኦፍ አይ ጄ ዩኒት ሲጻፍ ነው። ዩ ኢዝ ኢኳል ቱ ኤክስ አይ ፕላስ ዋይ ጄ ዌር ኤክስ ኤንድ ዋይ አር ስካላርስ ኤንድ ኢት ኢዝ ማግኒቱድ ኢዝ ጊቨን ባይ ዘ ሌንግዝ ኦር ዘ ኖርም ኦፍ ዘ ቬክተር። ስለዚህ ዘ ማግኒቱድ ኦፍ ዩ ማለት ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር ይሆናል ማለት ነው። ይሄ ማለት ማግኒቱድ ኦፍ ዩን ይሄ ማለት ጊቨን ዩ ኢዝ ኢኳል ቱ ምን ተሰጥቶናል? ዩ ኢዝ ኢኳል ቱ ኤክስ ዋይ ነው። ይሄ ጊቨን ዩን ይሄ ፖዚሽን ቬክተር ማለት ነው። ወይም ደግሞ ዩ ኢዝ ኢኳል ቱ ኢን ተርምስ ኦፍ አይ ጄ ኤክስ አይ ፕላስ ዋይ ጄ ማለት ነው። ዩ ኢዝ ኢኳል ቱ ኤክስ አይ ፕላስ ዋይ ጄ ይሄንን በኮኦርዲኔት ስንጽፈው ይሄ ማለት ነው። ይሄና ይሄ ተመሳሳይ ነው። ስለዚህ አሁን ምን ጊዜም ማግኒቲዩዱን ለማግኘት ስንፈልግ በስታንዳርድ ዩኒት ቬክተር የተጻፈውን ወደ ኮኦርዲኔት ቬክተር እንጽፈዋለን ማለት ነው። ስለዚህ ዩ ሄና ዘ ማግኒቱድ ኦፍ ዩ ማለት ስኩዌር ፖዚሽን ቬክተር ስለሆነ ቀጥታ ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ
ዋይ ስኩዌር እንላለን ማለት ነው እዚህ ላይ ያለውን የተሰጠንን። ስለዚህ ምን ጊዜም የተሰጠንን ወደ ፖዚሽን ቬክተር መቀየር ግድ ይለናል። ወደ ፖዚሽን ቬክተር ስንቀይረው ደግሞ በዚህ ፎርሙ ነው የሚሆነው አይዘር ዚስ ዋን ኦር ዚስ ዋን። ከዛ ወደ ማግኒቱድ ስንወስድ ደግሞ በአይጄ የተሰጠንን ወደ ኮኦርዲኔት እንቀይራለን። ወደ ኮኦርዲኔት ከተሰጠን በቀጥታ ዘ ማግኒቱድ ኦፍ ዩ ኢዝ ስኩዌር ሩት ኦፍ ዘ ስኩዌር ኦፍ ዘ ኤክስ ኮምፖኔንት ፕላስ ዘ ስኩዌር ኦፍ ዘ ዋይ ኮምፖኔንት ብለን እናስቀምጣለን ማለት ነው። ይሄ ማለት በዚህ መሰረት ወደ ዩኒት ቬክተር ልንቀይር እንችላለን ማለት ነው። በዚህ ዴፊኒሽን መሰረት ጥያቄዎችን እንሰራለን። ኤግዛምፕል 1 if vector u is equal to in order pair to 1 and vector v with coordinates 6 and 4 then find a the unit vector in the direction of u አያችሁት ዩኒት ቬክተሩ ነው አሁን in the direction of u ፈልጉ የተባል ነው። ስለዚህ ሶሉሽን ካልን በኋላ the unit vector ማለት u cap ይሄ ማለት u cap ማለት ነው equal to u times 1 over the magnitude of u ማለት ነው። ስለዚህ አሁን ማንን መፈለግ ያስፈልጋል? the magnitude of u መፈለግ ያስፈልጋል። the magnitude or the norm of u ማለት ደግሞ this is equal to ምክንያቱም u ስንት ነው ብሎናል? u ማለት in order pair 2 and 1 ነው ይሄ ነው። ስለዚህ square root of 2 square plus 1 square x square plus y square ነው። x ማለት 2 ነው። ይሄ ማለት ከማን ጋር ነው? ከx እና y እንደ ማለት ነው። ስለዚህ x ማለት 2 ነው ሪፕሬዘንት የሚያደርገው y ደግሞ ሪፕሬዘንት የሚያደርገው 1 ይሆናል። ይሄ ማለት square root of 2 square ማለት 4 ነው። 4 plus 1 5 ስለዚህ magnitude of u ማለት square root of 5 ይሆናል ማለት ነው። ስለዚህ አሁን the u cap ወይም ደግሞ the unit vector is equal to u ማለት ማን ነው ብለናል? u is equal to 2 እና 1 ይሆናል multiply by what? multiply by 1 over square root of 5 ይሆናል። ይሄ ማለት this is equal to ይሄ ስካላር ሆነ ማለት ነው። ይሄ ስካላር ይሄንን ቬክተር ነው የሚያባዛልን። ስለዚህ ስካላር ሆኗል 1 times square root of 1 over square root of 5ን በሁለት አባዛለሁ። ያ ማለት ምን ይሆናል? 2 over square root of 5 ይሆናል። 1 times 1 over square root of 5 ደግሞ 1 over square root of 5 ይሆናል ማለት ነው። ይሄ መልሳችን ነው። ወይም ራሽናላይዝ ዲኖሚኔተር ስናደርገው ራሽናላይዚንግ ፋክተራችን ስኩዌር ሩት ኦፍ 5 ታይምስ ስኩዌር ሩት ኦፍ 5 ይሆናል። ይሄ ማለት በቀጥታ በሌላ አጻጻፍ ይሄ መልስ መሆን ይችላል። ወይም ይሄ ማለት 2 times square root of 5 over square root of 5 times square root of 5 በስኩዌር ሩት ኦፍ 5 ኦቨር ስኩዌር ሩት ኦፍ 5 አባዛሁት ማለት ነው። ስኩዌር ሩት ኦፍ 5 ኦቨር ስኩዌር ሩት ኦፍ 5 1 ስለሆነ 1 ደግሞ ዘ አይደንቲቲ ኤሌመንት ኦፍ መልቲፕሊኬሽን ይሆናል። ታይምስ ይሄንንም 1 ኦቨር ስኩዌር ሩት ኦፍ 5 ታይምስ ባይ ዘ ራሽናላይዚንግ ፋክተራችን ስኩዌር ሩት ኦፍ 5 ኦቨር ስኩዌር ሩት ኦፍ 5 ስኩዌር ሩት ኦፍ 5 ኦቨር ስኩዌር ሩት ኦፍ 5 ማለት ያው 1 ስለሆነ ይሄ ማለት 2 ታይምስ ስኩዌር ሩት ኦፍ 5 2 ታይምስ ስኩዌር ሩት ኦፍ 5 ይሆናል ኦቨር ስኩዌር ሩት ኦፍ 5 ታይምስ ስኩዌር ሩት ኦፍ 5 ይሆናል ማለት ነው። 1 ታይምስ ኒውሜሬተሩን በኒውሜሬተር ዲኖሚኔተሩን በዲኖሚኔተር ነው ማባዛው። 1 ታይምስ ስኩዌር ሩት ኦፍ 5 ስኩዌር ሩት ኦፍ 5 ይሆናል። ስኩዌር ሩት ኦፍ 5 ታይምስ ስኩዌር ሩት ኦፍ 5 ደግሞ 5 ይሆናል። ስለዚህ መልሳችን ይሄ ይሆናል ማለት ነው። አሁን የዚህን ዘ ማግኒቱድ ኦፍ ዘ ዩኒት ቬክተር ይሄን በማግኒቱድ ብትጠቀሙ ይሄ ማለት ነው ዘ ማግኒቱድ ኦፍ ዘ ዩኒት ቬክተር እዚ ኢኳል ቱ ስንት ነው የሚሰጠን? 1 ነው። ይሄንን በማግኒቱድ ብትጠቀሙ ምን ይሰጣችሁ? 1 ይሄ ማለት ስኩዌሪንግ ቦት ሳይድ ማለት ነው። ይሄን አሁን ስኩዌር ሳደርገው 2 ኦቨር ስኩዌር ሩት ኦፍ 5 ስኩዌር ሳደርገው 4 ኦቨር 5 ይሆናል። ይሄ ስኩዌር ሲሆን 1 ኦቨር 5 4 ኦቨር 5 እና 1 ኦቨር 5ን አድ ስታደርጉት 5 ኦቨር 5 ይሆናል። 5 ኦቨር 5 ማለት ስንት ይሰጠናል? 1 ይሰጠናል። ስለዚህ ዘ ማግኒቱድ ኦፍ ዘ ዩኒት ቬክተር ኢዝ ኦልዌይስ 1 ይሆናል ማለት ነው። የዚህ የተጠየቅነው ጥያቄ ግን ይሄን ነው። ዩኒት ቬክተሩን ነው ፈልግ የተባልነው። ይሄንን ለማሳየት ያህል ነው እንጂ ዩኒት ቬክተሩን ፈልግ ነው። ዩኒት ቬክተራችን ይሄ ይሆናል ማለት ነው። ኦኬ የቢ ጥያቄ ዘ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ዩ ፕላስ ቪ ነው የተባልነው። የዚህን ዩኒት ቬክተራችንን ነው። ስለዚህ የተሰጠን ቬክተር ዩ ኢን ዘ ኮኦርዲኔት 2 and 1 ነው። ቬክተር ቪ ደግሞ ዊዝ ኮኦርዲኔት 6 and 4 ነው የተሰጠን። ስለዚህ አሁን ሶሉሽን መጀመሪያ ማንን ነው የምንሰራው? ዩ ፕላስ ቪ የሚለውን እንሰራለን። ይሄ ማለት ዊዝ 2 1 እና ኢን ኦርደር ፔር 2 and 1 ፕላስ ኢን ኦርደር ፔር 6 and 4 ይሄን አድ ስናደርገው በቀጥታ ምንድነው ኤክስ ኮምፖኔንት ከኤክስ ኮምፖኔንት ነው 2 እና 6 8 ይሆናል።
1 እና 4 ደግሞ ስንት ይሆናል? 5 ይሆናል። ስለዚህ u + v ማለት ይሄ ነው u + v። ስለዚህ የዚህን ምንድነው የምንፈልገው? ዩኒት ቬክተር ማለት ነው። ስለዚህ ዘ ዩኒት ቬክተር u + v ካፕ ማለት v ካፓችን ይሄ ነው። እዚህ ኳልቱ ምን ይሆናል ማለት ነው? u + v ታይምስ u + v ታይምስ ምን ይሆናል? 1 / ዘ ማግኒቲዩድ ኦፍ u + v ይሆናል ማለት ነው። ስለዚህ ዘ ማግኒቲዩድ ኦፍ u + v ስንፈልግ ዘ ማግኒቲዩድ ኦፍ u + v ማለት ምን ይሆናል? የዚህን ማግኒቲዩድ ነው ስኩዌር ሩት ኦፍ ምክንያቱም u + v 8 ስለሆነ 8 ስኩዌር + 5 ስኩዌር ይሆናል። ይሄ ማለት 8 ጊዜ 8 64 ፕላስ 5 ጊዜ 5 25 ይሆናል። ይሄ ማለት ስኩዌር ሩት ኦፍ 89 ይሆናል ማለት ነው። ከዚህ በኋላ ቀጥታ ዘ ዩኒት ቬክተር ኦፍ ይሄ ማለት u + v ካፕ እዚ ኳልቶ ይሄ ማለት u + v ማለት 8 5 ማለት ነው። ይሄ ነው የቬክተራችን የነዚህ ታይምስ ማን ማለት ነው? ባይ ዘ ሪሲፕሮካል ኦፍ ዘ ማግኒቲዩድ ማለት ባይ ዘ ሪሲፕሮካል ኦፍ ኢትስ ማግኒቲዩድ ይሄ ማለት 8/9 1 ስኩዌር ሩት ኦፍ 89 ይሆናል። ይሄ ማለት 1 ስኩዌር ሩት ኦፍ 89ን በዚህ እናባዘዋለን። ይሄ ማለት በቀጥታ ምን ይሆናል? 8 ታይምስ 1 8 ስኩዌር ሩት ኦፍ 89 ይሆናል። ያ ደግሞ 5 ታይምስ 1 5 ስኩዌር ሩት ኦፍ 89 ይሆናል ማለት ነው። ራሽናላይዝ ዲኖሚኔተር ስናደርገው 8 ታይምስ ስኩዌር ሩት ኦፍ 89 /89 ይሆናል። ይሄ ኤክስ ኮምፖኔንት ነው። ዋይ ኮምፖኔንት ደግሞ 5 ታይምስ ራሽናላይዝ ዲኖሚኔተር ስናደርገው 5 ታይምስ ስኩዌር ሩት ኦፍ 89 /89 ይሆናል ማለት ነው። አሁን ይሄ መልሳችን ይሄ ይሆናል። ኦኬ መጨረሻ ላይ ዘ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ u + v is 8 times square root of 89 /89 I plus 5 times square root of 89 /89 j ይሆናል ማለት ነው። መልሳችን ይሄ ይሆናል። ያ ኦኬ እዚህ ላይ ያለው ይሄ በኮኦርዲኔት ነው። ይሄኛው በኮኦርዲኔት ነው። ኢን ተርምስ ኦፍ ij ከሆነ ደግሞ የትኛው ይሆናል? ይሄ ይሆናል ማለት ነው። ኦኬ የሲ ጥያቄ ፋይንድ ዘ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ v ማይነስ u ነው የተባልነው። ስለዚህ የዚህን ጥያቄ ለመመለስ v ማለት የተሰጠን 6 and 4 ዊዝ ኮኦርዲኔት ይሆናል። u ማለት ደግሞ የዊዝ ኮኦርዲኔት 2 and 1 ይሄ ቬክተር v ነው፣ ይሄኛው ቬክተር u ነው። ስለዚህ አሁን ይሄ ከሆነ ሶሉሽናችን ምንድነው የምናደርገው? v ማይነስ ዩን እንሰራለን። ያ ማለት v ማይነስ ዩ ማለት v ፕላስ ኔጌቲቭ ዩ ማለት ነው። ይሄ ማለት ቬክተር v ማለት 6 እና 4 ይሆናል ፕላስ ኔጌቲቭ 1 ይሆንና ዩ ማለት ደግሞ 2 1 ይሆናል። ይሄ ማለት ኔጌቲቭ 1 ስኬለር መልቲፕሊኬሽን ይሆናል። ዚስ ኢዝ ኢኳል ቱ 6 4 ፕላስ እንልና ኔጌቲቭ 1 ወደ አዲሽን እንቀይራለን። በሳብትራክሽን የተሰጠንን ወደ አዲሽን እንደምንቀይር አይተናል ሳብትራክሽን ኦፍ ቬክተርስ ላይ። ስለዚህ ኔጌቲቭ 1 ታይምስ 2 ኔጌቲቭ 2 ይሆናል። ስኬለር መልቲፕሊኬሽን ስለሆነ ይሄ ኔጌቲቭ 1 ስኬለር መልቲፕሊኬሽን ነው። ኔጌቲቭ 1 ታይምስ 1 ደግሞ ኔጌቲቭ 1። በዚህ መሰረት እየሰራን ነው የምንሄደው። ይሄ ማለት 6 ፕላስ ኔጌቲቭ 2 ማለት 4 ይሆናል። 4 ፕላስ ኔጌቲቭ 1 ማለት 3 ይሆናል። ይሄ አሁን ማንን አገኘን ማለት ነው? ዩ ማይነስ ቪን አገኘን ማለት ነው። ስለዚህ አሁን ማግኒቲዩድ እንፈልጋለን። ዘ ማግኒቲዩድ ኦፍ ቪ ማይነስ ዩ ማለት ስኩዌር ሩት ኦፍ 4 ስኩዌር ፕላስ 3 ስኩዌር ይሆናል። ይሄ ማለት ስኩዌር ሩት ኦፍ 16 ፕላስ 9 ኢት ጊቭ ዋት ስኩዌር ሩት ኦፍ 25 ይሆናል። ስኩዌር ሩት ኦፍ 25 ማለት 5 ነው ማለት ነው። አሁን ዘ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ቪ ማይነስ ዩ ማለት ቪ ማይነስ ዩ ካፕ ማለት ነው። ይሄ ማለት በቀጥታ ምን ይሆናል? ቪ ማይነስ ዩ ታይምስ ምን ይሆናል? 1 ኦቨር ዘ ሪሲፕሮካል ኦፍ ዘ ማግኒቲዩድ ኦፍ ቪ ማይነስ ዩ ይሆናል ማለት ነው። አሁን ዘ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ቪ ማይነስ ዩ ኢዝ ኢኳል ቱ ቪ ማይነስ ዩ ታይምስ 1 ኦቨር ዘ ማግኒቲዩድ ኦፍ ቪ ማይነስ ዩ ይሆናል። ቪ ማይነስ ዩ ማንን አግኝተናል? 4 እና 3 ኮኦርዲኔት ታይምስ ዘ ማግኒቲዩዱ 1 ኦቨር ዘ ማግኒቲዩድ ኦፍ ቪ ማይነስ ዩ ደግሞ ስንት አግኝተናል? 5 አግኝተናል ማለት ነው። እዚህ ላይ ተመልከቱት። ዘ ማግኒቲዩድ ኦፍ
v minus u ስንት ነው ያገኘነው 5 ስላገኘን ስለዚህ ይሄ ማለት this is equal to ይሄ 1/5 ስካላር መልቲፕሊኬሽን ይሆናል ለዚህ ቬክተር ይሄ ቬክተር ነው ስለዚህ ምክንያቱም ከቬክተር ላይ ቬክተር ስንቀንስ ቬክተር ነው የምናገኘው ይሄ ቬክተር በዚህ ስካላር መልቲፕሊኬሽን ይሆናል 1/5 times 4 ማለት ምን ይሆናል ማለት ነው 4/5 ይሆናል 3 times 1/5 ይሄኛው x ኮምፖኔንት ነው y ኮምፖኔንት ደግሞ ሲያበዙት 3 times 1/5 3/5 ይሆናል ይሄ በኮኦርዲኔት ነው therefore ካልን በኋላ ስታንዳርድ ዩኒት ቬክተር ደግሞ ስንጽፈው the unit vector in the direction of v minus u is 4/5 i plus 3/5 j ይሆናል መልሳችን ይሄ ይሆናል ማለት ነው ኦኬ ተማሪዎች ያው የዛሬውን ክፍለ ጊዜ በዚህ እናጠቃልላለን በሌሰን 7 እስከምንገናኝ ድረስ ሰብስክራይብ ማድረጋችሁን ላይክ ማድረጋችሁና ሼር ማድረጋችሁን አትርሱ ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ